ወጣቶች ልጆቻችንም እንደዚሁ ለአባቶቻቸው የወረሱትን ሞቅ ደመቅ አድርገው ምስጋና አቅርበዋል። አመስግኗቸው። ይህንን ምንጣፉን እየጠቀለሉ እየዘረጉ አቧራውን እየተከላከሉ ያገለገሉት ወጣት ልጆቻቸውንም እንደዚሁ አመስግኗቸው። ለራሳችሁ አመስግኑ። እንግዲህ ብዙ ነው የተባለው የተነገረው። እኔ ብዙ ስለተማርን ብዙ ሰዓት ቆመን ስለተማርን እኔ ብዙ ለበረከት ነው የምናገረው እንጂ ትምህርቱ ተምረናል። እኛ ራሳችንንም የተማርን የሃይማኖት ልጆች ነን፣ የሃይማኖት አገልጋዮች ነን። ለሃይማኖታችን ምክንያት አንሰጥም። ሃይማኖት ስለምንወድ ነው የተገኘ ነው። ስለዚህ ሃይማኖተኞች እንደመሆናችን መጠን እንዲሁ ባልተመቻቸ ቦታ ቆመን ቁጭ ሳንል ስንማር ነው ያረፈነውና ሁላችሁንም ለማመስገን እወዳለሁ። የወንጂ ሸዋ ምዕመናን የዛሬ ከ30 ዓመታት በፊት አንድ ሰብዓ ጉባኤ ነበር የሚመራው። ማሸንኮርን፣ አቡየን፣ ተክልየን በጋራ ናችሁ አንድ ሰብዓ ጉባኤ በአንድ ሰብዓ ጉባኤ ይመራ ነበረ። በኋላ ግን የወንጂ ሸዋ ምዕመናን እየሰፉ እየበዙ ፋብሪካውም ደግሞ እያደገ ምዕመናንን ብዙ አገልጋዮች ከፋብሪካው ጋራ ብዙ ባለሙያዎች፣ ብዙ ባለሀብቶች፣ ብዙ የልማት አባቶች፣ ምሁራን፣ ሊቃውንት የስኳሩን ፋብሪካውን ለማስፋፋት እዚሁ የነበረውን ታላቅ ፋብሪካ አሁንም አለ። ጎን ለጎን ደግሞ ብዙ ፋብሪካዎች ነበሩ። አሁን ይኖሩ አይኖሩ እንግዲህ ያለው ለምሳሌ ከረሜላም ነበር እዚህ ምናልባት መኖሩ እንግዲህ ስለዚህ ከረሜላ ይታደል ነበረ። ስንመጣ ከረሜላ እናከፋፍል ነበር። እየሰማች ነው። እሱ ይኑር አይኑር እንግዲህ ካለም ይምጣ እንግዲህ እና ብዙ የሆኑ ስራዎች ነበሩ ለማለት ነው። ብዙ ፍቅርም ነበረ፣ መተዛዘንም ነበረ፣ መከባበርም ነበረ። ጎጥ አልነበረም። ቋንቋዎች ተግባብተው ተስማምተው በዚህ አዋሹን ዙሪያ ከዚህ ከላይ ከአዲስ አበባ ጫፍ ጀምሮ አዋሽ ወንዝ በሙሉ በኢትዮጵያ ብዙ ወንዞች አሉ እንደምታውቋቸው። እንደ አዋሽ ወንዝ ከዚህ ጀምሮ እስከ ሰመራ ድረስ እስከ አሳይታ ድረስ የአዋሽ ወንዝ ለኢትዮጵያ ሕዝብ መጋቢና አገልጋይ እንደመሆን መጠን በዚህ ዙሪያ የነበሩ ልማቶች እናንተም ታውቋቸዋላችሁ፣ አሁንም አሉ ማለት ነውና
ናችሁ ለማለት ፈልጌ ነው። እናንተ የሰራተኞች ልጆች እንደመሆናችሁ መጠን ሰራተኞች ናችሁ፣ አገልጋዮች ናችሁ። በዚህ ዙሪያ የነበረውን ስንመጣ እንደዚህ አሁን ማለት አይደለም። ብዙ የፍቅር ልጆች ስለሆናችሁ እኔም አባቶቼም ቅዱስ ፓትርያርኩ አቡነ ጳውሎስ ብፁዕ አቡነ ጳውሎስ የባረኩት ሀገር ያመሰገኑት ሀገር አካባቢ እንደመሆኑ መጠን እናንተ የበረከት ልጆች ናቸው ለማለት ነው። የሰራተኞች ልጆች ናችሁና እንኳን አደረሰን አደረሳችሁ። የሰራተኛ አባት ልጆቹም ሰራተኞች ናቸው። የስራ ውጤትን የምናውቅ በሙያ ላይ ብዙ ሙያ ባለሙያዎች ያሉበት አካባቢ ነው መሆን ይህንን ሳልጠቅስ ወደ ስብከተ ወንጌሉ ከመሄዴ በፊት የእናንተንም ታላቅነትና አክብሮት ለመስጠት ነውና እንኳን አደረሰን አደረሳችሁ። እንግዲህ ትምህርቱ እንደሰማችሁት እናንተም እያሰማራችሁ ነው ያላችሁ። ራሱ የህንፃ አስተዳደር ኮሚቴዎች ቀደም ሳልጠቅሳችሁ የስራ ህንፃ አስተዳደር ኮሚቴ አባላት፣ የስራ ጉባኤ አባላት በጥምር ሆነው ይህን ህንፃ እየሰሩ ነው ያሉ። በዚህ የነበሩ አዛውንቶች አባቶቻችን፣ እናቶቻችን የጊዜ ገደብ ስለሆነ አብዛኛዎቹ የሉም። ልጆቻቸው ናቸው ያላችሁ። ስለዚህ ህንፃ ቤተክርስቲያን ለማነጽ ጎንበስ ቀና እያላችሁ ያላችሁ ትልቅ በረከት ስለሆነ ይህን ህንፃ ለመስራትም እንኳን አደረሰን አደረሳችሁ። ስለዚህ ህንፃውን ተጀምረዋል። አሁን አጥንትን ሁሉ እየተገነባ ነው ያለው፣ እያለቀ ነው ያለው። የአርባታው እንዳ ብረታ ብረቱ ማለት ነው፣ አጥንት ማለት ነው። ስለዚህ አሁን ከዚህ በኋላ ያለውን ሌላውን ሁሉም አቅርቦቱ በጣም ደስ የሚል መልኩ የተጀመረውና እግዚአብሔር አምላክ ፍጻሜውን ለማየት ያውቃል። ዛሬ ተክልየ በዓል ቅድም እያገለባበጡ እያስማሙ እያጣጣሙ ጮም እየነሰነሱ ጥሩ የሆነ መልእክት አስተምረውናል። በቃሉ ላይ ጨው መጨመር ማለት ማጣፈጥ ማለት ነው። ስኳር እየጨመሩ ማለት ነው። የዘመኑ ስኳር ሳይሆን የእግዚአብሔር ቃል ስኳር ማለት ነው። የዘመኑ ስኳር ሌላ ነው። ስለዚህ የተከበራችሁና የተወደዳችሁ በዚህ መልኩ ተምረናል ማለት ነው። ጻድቁ አባታችን የበረከት አባት ክልኤሆሙ ጻድቃን እምንቱ፣ ወላጆቻቸው ጻድቃን ነበሩ። በዘመኑ የነበረውን ፈተና የቻሉ የተቋቋሙ፣ ሀገርን የሚያፈርሱ ሀገርን የሚበጣጥሱ ሃይማኖቱን የናቁ ሃይማኖቱን የሚያደበዝዙ ተነስተው ነበርና ቄሱ ወይም ካህኑ ጸጋዛል ውድ ባለቤታቸው እግዚአብሔር የታይ መረጣት ጸጋዛል የአብ ጸጋ ስጦታ ተብለው የተጠሩት እነዚህ ሁለቱ የትዳር አባቶች እናቶች እንደ ወላጆቻቸው እምነቱን ጠብቀው
በዘመኑ በዚህ በደቡብ አቅጣጫ ሞቶሎሚ የሚባል ንጉሥ ለሃይማኖት ግድ የሌለው ለጣዖት የሚያመልክ በሀገሩ ላይ ወረራ አድርጎ ነበርና በነበረበት አካባቢ እስቲስታ ገዳም እዚህ ቲሳ የሚባል እዚህ ያለው ቲሳ ገዳም ማለት ታውቁታላችሁ። በዚያ ዙሪያ በሞቶሎሚ ንጉሥ በመላው ሸዋ በሙሉ እስከ ጫፍ ድረስ እስከ ሰሜኑ ድረስ ከደቡቡ የተነሳ የአመፅ የሃይማኖት ማጥፋት የሃይማኖትን የነበረውን እምነት ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት የተነሳ ሞቶሎሚ የሚባል አመፀኛ ንጉሥ ተነሳ የሚለው ገድላቸው። በዚህ አኳኋን እሱ ሁሉም ሲማረክ ወታደሮቹ የሞቶሎሚ ንጉሥ ወታደሮቹ የቤተክርስቲያን እያፈረሱ ካህናትን እያረዱ ምዕመናንን እያባላሹ በዚህ በፈተና ጊዜ ካህኑ ጸጋ ዘአብ ለብቻ እግዚአብሔርያም ለብቻ ካህኑ ጸጋ ዘአብ እግዚአብሔር በሚስጥሩ ሰወራቸው፣ በማይገኙ ቦታ ደበቃቸው። እግዚአብሔር መደበቅ ይችላልና መሰወር ይችላልና መጋረድ ይችላልና ቦታ ሰጥቷቸው ወታደሮቹ እንደማያዋቸው ሆነው ሕግ ይዘው ፈተናውን አለፉ። እግዚአብሔር ግን ተማርካ እግዚአብሔር የተክልየ እናት የፀሐዩ እናት የእውነተኛው ጻድቅ እናት እግዚአብሔር ጌታ የመረጣት እሷ ግን ተማረከች። እየሰማች ነው። ተማረከች። ካህኑ ለብቻ፣ ባለቤታቸው ለብቻ ተበታተኑ። ከመበታተን ሰወረን፣ ከመበታተን ሰወረን። ጋዛ አለቀሱ። እግዚአብሔር ተማረከች። ሌላ ሀገር ወደማታውቀው ሀገር ሄደች፣ ተከበበች። ንጉሷም ወደ ንጉሥ ወሰዷት። የንጉሡ አካባቢ ደርሳ በዚያው ቤተ መንግሥት ዙሪያ ተማርካ ስትሄድ እችማ እግዚአብሔርን ለመልካም የፈጠራ ስለሆነች እግዚአብሔር ይጋርዳልና እግዚአብሔር አቅጣጫን ያስታልና ያዛውራልና የእነሱን አእምሮ እሷን አልነቃትም ብለው በእሷ ሕይወት ላይ የእሷን ኑሮና ሃይማኖቷን ለሌላ እምነት ለማድረግ ሲሞክሩ በእሷ ሕይወት ላይ ሲጫወቱ መልአኩ ክንፉን እያራገበ እያመጣ ከሰማዩ መጣና መልአኩ ከማራኪዎቹ ከሚያርፉት ከቤተ መንግስቱ ከአመፀኞች ጉያ ከአመፀኞች ጓዳ ቀምቶ ማርኮ በክንፈ ሸክሞ ወደ ሀገሯ መለሳት። ይገኛል። ተማርካ ሄደች። እንደገና በመልአክ ተማረከች። እግዚአብሔር ወዳጆቹን እንዲጠቁ አይፈልግምና እሷም የእግዚአብሔር አገልጋይ ናትና ሃይማኖቷም ጠንካራ ነውና አካለ ቆሞናዬን ለማን አላስነካም ብላ በዕልባ እየሰማች ነው። በዕልባ
እግዚአብሔር ነው የሚያብሰው። በእንባ ነገረችው ለእግዚአብሔር ለፈጣሪዋ ለአምላኳ በእንባ ነገረችው። እሱም መልአክ ላከላት። በመላእክቶቹ ታጅባ ወደ ውድ ባለቤቷ ደረሰች። በዚህ ጊዜ ዘካርያስ ሁሉም ነገር የቀርታ ጸጋ ሰዓት ሁሉም ነገር አልፈዋል ብሎ ማዕጠንቱን አስተካክሎ ማዕጠንቱን ሲያጥን ቤተ መቅደስ እያጠነ እያለ እግዚአብሔር ብቅ አለች። ማዕጠንቱን ትቶ ዘወር አያት። ሲያያት እሷ ናት። ደስ አይልም? ሲያያት እሷ ናት። እንባውን ማዕጠንቱን ይዞ አጠነ። ማዕጠንቱን ስራ ሰራ። የእሷን እምነቷን ስራ ሰራ። ሁለቱም አማኞች ናቸው። ሁለቱም ጻድቃን ናቸው። ጽድቃቸው በእግዚአብሔር የተፈቀደላቸው ናቸው። የተመረጡ ናቸው። እንዲህ በፈቃድ በራስ ምኞት ላይ ዝም በመንጠልጠልና መምሰል አይቻልም። ቅድም አባስ ተምረውናል። ግለጥልጥ አባስ ተምረውናል። በመምሰል ሳይሆን በሆነው ነገር ነው የምናገር ያለ ነው። በተረት አይደለም። በመጽሐፉ የጻፈው ነው የምነግራችሁ ያለ ነው። በግርዱ ያለው እሱ በማዕጠንት ላይ ፈጣሪውን ባለቤቴን፣ ቤቴን፣ ንብረቴን ተቀማው ተዘረፍ ሳይል ሁሉም ነገር ትቶ ወደ ቤተክርስቲያን ዞር አለ። እየሰማች ነው። ሁሉም ነገር ተቀምጧል። ተቀምቻለሁ ሳይል ተስፋ ሳይቆርጥ ወደ ቤተ መቅደስ ዞረ። እያጠነ እያለ እግዚአብሔር ብቅ አለች። በጣም ደስ ይላል። ሙሽራ መስላ ተከናነባ ውስጥ ፊቷን ደበቅ አድርጋ ብቅ አለች። እሷ ናት እሷ አይደለችም። ግራ ገባው። ጸጋ ትኩር አልባኛል። እኔን ያለችው ደስ አላት። ከዚያ በኋላ ይኸውና ሁሉም ነገር ዝርዝር ውስጥ መግባት የሚያስፈልግ አይደለም። ተክልዬ ተወለዱ። ጋብቻውን ለጠበቀው ነው። ትዳሩን ለጠበቀው ነው። ተክልዬን ተወለዱ። ፍስሐ ጽዮን የጽዮን መኩሪያ ተስፋ ተብሎ ተጠሩ። ከጊዜ በኋላ ተክልዬ ተክለ ሃይማኖት የሃይማኖት ተክል የሃይማኖት ቡቃያ የሃይማኖት ዛፍ የሃይማኖት ትልቅ ዋግ ተወለዱ። ተክልዬ ዛሬ የምናከብረው የእሳቸው ልደት ነው። ልደታቸው ፀሐይ ወዲያው እንደተወለዱ አሐዱ አብ ቅዱስ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ብለው አሐዱ አብ ብለው ምስጋና አቀረቡ። ወዲያው ማለት ነው። ይህ ምንድን ነው? በሃይማኖት ነው የሚታየው። እንዲሁ ዝም ብለን የምናየው ሳይሆን በሃይማኖት ነው የምናየው። ወዲያው እንደተወለዱ ምስጋና ጀመሩ። ለምን? የእግዚአብሔር ጸጋ ነው። ለምን? እግዚአብሔር ምን ይሳነዋል? ምን ይሳነዋል? ምን ይሳነዋል? እሱን አስመስሎ እሱን አሳክሮ እሱ ራሱ ፀሐይ ጽድቅ ዘያ ተምሳሌት የሌለው ፀሐይ እውነተኛ ፀሐይ ኢየሱስ ክርስቶስ እንደ ራሱ ፀሐይ የሆኑ ተክልዬ ሃይማኖትን የሚያስፋፉ ሃይማኖትን የሚያስተምሩ በዚህ መልክ የሚጓዙ
ተክልዬ ሐዲስ ሐዋርያ የሐዲስ ኪዳን የሐዋርያት የነ ቅዱስ ጴጥሮስ ተዳፍኖ የነበረውን ተቋርጦ የነበረውን ደብዞ የነበረውን የመማር ማስተማሩ ሐዲስ ሐዋርያ ተነስተው ኢትዮጵያን በስብከተ ወንጌል አጥለቀለቋት፣ አዳረሱ። በዚህ ምክንያት በዚህ ሰዎች አቡነ ተክለ ሃይማኖት በይዶ ክፍለ ሀገራችን በተክልየ የአገልግሎት ቦታ ነው ማጥነው ብለው ብፁዕ አቡነ ተክለ ሃይማኖት ከዚህ መጥቶ ባርከውናል። የበረከት አባት ናቸው። ከብፁዕ በቅዱስ አቡነ ጳውሎስ በፊት ማለት ነው መጥተው ባርከውናል። ከዚያ በዚህ በደቡብ እንደ ተክልዬ ይሆናለሁ ብለው ልብሳቸውን ሰሌን አድርገው ትንሽ መጥረቢያ ይዘው ትንሽ ማጭድ ይዘው ራሳቸው እያለሙ ራሳቸው በቅሎውን አምጡን እያሉ አህያይቱን አምጡን እያሉ የተክልየን ፈለግ የተከተሉ ብፁዕ ቅዱስ አቡነ ተክለ ሃይማኖት በዚህ መልኩ ሐዋርያ ሆነው አስተምረዋል። የተከበራችሁና የተወደዳችሁ፣ ስለዚህ የአባታችን ተክልየ የበረከት አባት የጽድቅ የመጽደቂያ አባት ናቸው። ይህንን በፀሐይ እናንተ ልጆቻችን ከዚህ የምትኖሩ ይህን ህንፃ የምትሰሩ የተክልየ ልጆች በአሁኑ ሰዓት ደብረ ሊባኖስ፣ እንትሳ ገዳም፣ በተለያዩ ገዳማት በእኛም በሀገረ ስብከታችን ልዩ ልዩ በሆኑ አድባራትና ገዳማት እንደ ኢትዮጵያውያን ይከበራል ማለት ነው። እኛ እያከበርን ያለ ነው። እንኳን ደስ አላችሁ፣ ደስ አላችሁ። ስለዚህ ይኸውና እንግዲህ የተክልየ ልጆች ነን፣ የሃይማኖት ልጆች ነን፣ ፍሬያማዎች ነን። የሃይማኖት ሰው መሆን በሃይማኖት መመላለስ የእነማን ዘር ናቸው ነው የምንባለው? አባቶቻቸው እነማን ናቸው የሚባለው? እናቶቻቸው እነማን ናቸው ነው የምንባለው? የኢትዮጵያ ገጽታ እንደምታውቁት ሌሎቹ በሰሜን የመጡ ሊቃውንቶቻችን ተስዓተ ቅዱሳን ሌሎችም ቅዱሳን ከተለያዩ ዓለማት የመጡ ናቸው። ሀገር በቀል የሆኑ ጻድቃን ደግሞ ውስኖች ናቸው። እኔ ለማምለጥና ለማሳነስ አይደለም። በእግዚአብሔር ስራ ማን ይገባል? ማን ይገባል? በእግዚአብሔር አሰራር፣ አመሰራረት፣ አጀማመር ማን ይገባል? ማንም አይገባል። ስለዚህ የኛ ተክልየ ደብረ ሊባኖስ ብትሄዱ በሺህ የሚቆጠሩ መነኮሳት መናኞች ባይታውያን የማይበሉ የማይጠጡ በሶ ብቻ እየበጠበጡ የሚኖሩ ከዚያ መለፍ ደግሞ ጠበሹን ብቻ ቆርጥመው የሚኖሩ ሽምብራን ይዘው ዋሻ የሚገቡ ጥቂት ሽምብራ እሷ ለቆመተ ሥጋ እየቀመሱ ከእግዚአብሔር ጋር የሚነጋገሩ እየሰማችሁ ሰሙኛላችሁ። ሰውነታቸውን ለማርከም አቅማቸውን ለማርከም ከእግዚአብሔር ጋር ለመጣበቅ ለጸሎት የሚያበቃ እየቀመሱ ዝቋላ ብትወጡ ገዳሙ ላይ እዚያ ውስጥ ዋሻ ለዋሻ አሁን እንደምታዩት አይደለም። እንደ ድሮው ዋሻው ለነሱ ነበር ዙሪያ መለስ። ስለዚህ በዚህ መልኩ አባቶቻችን አሁንም አሉ ለማለት ፈልጌ ነው። የተክልየ ተከታዮች አሁንም አሉ። አልተቋረጠ። አሰቦት ብንሄድ፣ ዝቋላ ብንሄድ፣ እትሳ ብንሄድ፣ ደብረ ሊባኖስ ብንሄድ፣ በተለያዩ አቅጣጫ ያሉ ገዳማት በሙሉ የኢትዮጵያ ያሉ በሙሉ ብናያቸው ስንት መናኞች አሉ። የተክልየ ተከታዮች አጃቢዎች ለሃይማኖታቸው እንባቸውን ያፈሰሱ
ለኢትዮጵያ ሕዝብ የሚያዝኑ የሚያለቅሱ ኢትዮጵያን ማራት ኢትዮጵያን ባርካት ፈጣሪ እያሉ የሚጸልዩ አባቶቻችን እልፍ አእላፋት ናቸው። ደስ ይበላቸው። ብዙ ነው እግዚአብሔር። ስለዚህ እኛም ደግሞ ከዚህ ደግሞ በረከት ለመቀበል ለመጽደቅ ለመሳል ለመለመን እያንዳንዳችን በየጓዳችን በየጓዳ ጎድጓዳው በየሸንተረሩ በየዋሻው በየውስጥ ውስጥ ያለውን ችግር ማንም ያርፈው? ማንም ያፋቀረው? ማንም ያዛምደው? ማንም ያቀራርበው? ማነው ሰው እንዲወድ የሚያደርገው? እግዚአብሔር ይክበር ይመስገን። አሁን እሱ አለ ተወራና እሱ ስላለ ነው የመጣ ነው። ከዚህ አለ ፈጣሪያችን አሉ ጻድቃኖቹ አገልጋዮቹ አሁን ባሉ ደጋጎቹ እግዚአብሔር ብቻ የሚያውቃቸው እኛም ማናውቃቸው ደጋጎቹ በየከተማው በየገጠር ገጠሩ በየሜዳው አሉ ደጋጎች አባቶች እናቶች እግዚአብሔር የሚፈሩ ተው የሚሉ የሚያሳርቁ አሉ። አልሰማም እያሉ ነው አሉ። እግዚአብሔር ምስጋና ይግባው። ይህ ለማንሰጠ ተመስገን የምንለው ተመስገን። በየሜዳው በየአደባባዩ የምንሰማቸው የምናያቸው የምናዳመጣቸው የሚያስነግሩ ነገሮች አሉ። ግን እግዚአብሔር አለ። የማያልፍ ነገር የለም። የማያልፈው እግዚአብሔር ብቻ ነው። በአንድ ጥቃቅን ነገሮችን እርስ በርሳችንን መተዛዘን ያስፈልጋል። አንዱ አንዱን አይግፋው። ሜዳው ሁሉ የቅዱሳን መመላለሻ ነው። እዚሁ ያለው ተክልዬ ቅድም እንደተማርነው ተክልዬ ሰው ናቸው። እየሰማችሁ ነው? ሰው ናቸው። መልአክ አይደሉም። ተፈጥሯቸው አባትና እናት ከአባትና ከእናት የተገኙ ናቸው። ለምን እግዚአብሔር ይሳነዋል? ምን ይሳነዋል? 7 ዓመት ሙሉ እግራቸው የተንቀጠቀጠ ቆሙ ወደ እግዚአብሔር በአንድ እግራቸው አንድ እግራቸውን ተቆርጦ እስኪጣል ድረስ እየሰማችሁ ነው። ጠዋት ድረስ ሲሰበር ድረስ ጸለዩ 7 ዓመት በአንድ እግራቸው ቆሙ። ከዚያ በኋላ ምን ሆኑ? ምንድን ነው? መልአካዊ ተሰጣቸው። በመላእክት ተከበቡ። የመላእክት ጓደኛ ሆኑ፣ ዘመድ ሆኑ፣ ተዛመዱ። በምን? በጸሎታቸው፣ በልመናቸው፣ በመቅረባቸው፣ ዓለምን በመጥላታቸው የዓለም ያለው ዝንቸውን ሁሉ በመጥላታቸውና አሽቀንጥረው በመተዋቸው ምን ትበቆ ለሰለመ ሁሉ ዓለም ረብሐ ወረፍዓ ይሄ ዓለም በዚያ ቢግበሰበስ ቢበላ ቢረዳ ቢበላ ምንድን ነው የሚጠቅመው? ይሄ ዓለም ሲያልቅ ያልቃል። ምንድን ነው የሚጠቅመው የሚል ቃል ወንጌል አለ። ይሄ ዓለም ለእግዚአብሔር ሰው ምን ይጠቅመዋል? ለሚያገለግል ሰው ምን ይጠቅመዋል? ምንድን ነው የሚጠቅመው? ምንድን ነው? ሐዋርያትም ሀደግነ ኩሎ ወተለውላከ ከዚህ በኋላ የዓለሙ ጣጣ ይቅርብን ትተነዋል። የእኛ ዓለም አንተ ነህ፣ አንተን የምንከተለው ብለው ነው የተከተሉት። በሉ ይህንም ስራ ስሩ ያላቸው፣ ይህንም ስራ ስሩ፣ ሙታን አስነሱ፣ ለምጻሞች አንጹ፣ ሙታን አንሱ፣ አንካሶች እንዲሆኑ አድርጓቸው። በስስት አጋንንት ሲያባሩ ሲያስተምሩ ሲወጡ ሲወርዱ
ደግሞ የእነሱ ስራ ተከትለው ይኸውና ዓለምን እግዚአብሔር የሚጠላውን ዓለም ለእኔ ምን ያደርግልኛል ብለው በጾም ጸሎት ጓደኛቸውን፣ ዘመዳቸውን፣ አብሮ አደጋቸውን ሁሉም ትተው ጸሎት ብቻ ሆነ ስራቸው። ጸሎት፣ መስገድ፣ መጸለይ፣ ስምዐነ አምላክ ነው መድኃኒነ እያሉ ሰማይ ፈጣሪ እያሉ ጸሎታቸውን አበዛ በረከቱ። እግዚአብሔር ደግሞ ሰማቸው፣ ክንፍ ሰጣቸው። ባለ ክንፍ ሆኑ። ተክልየ ከመላእክት ጋር አብረው አጠኑ። የማዕጠንት ባለቤት ሆኑ። ጽንሐውን ተሸከሙ። መልአኩ ነው፣ መልአካዊ ሕይወት ተሰጣቸው። ለእሱ ምን ይሳነዋል? ሚሳብ ነገር አለ? እግዚአብሔር ሚሳብ ነገር አለ? እሱ ሊወሱ አይደለም። ስለዚህ ያከበራቸው እግዚአብሔር ያከበራቸው እግዚአብሔር ወደዳቸው እግዚአብሔር ያቀረባቸው ጸሎታቸው ሰማቸው። እሳቸው በቃል ኪዳን ሰጣቸው። አንተም ተቀብያለሁ ተከታዮቹ ሁሉ በቃል ኪዳን የሚያምኑ ሁሉ ይቅር ብየዋለሁ ብለው ቃል ኪዳኑን ለአዊ ሰጥቶ ለተክልየ ሰጥቶ እግዚአብሔር እያከበረን ነው ያለውና የተክልየ ልጆች ነንና እኛ የአስራት በኩራት ልጆች ነንና የተክልየ ልጆች እንበርታ ነው። እየሰማችሁ ነው? አበዛሁት መሰለኝ። አበዛሁት? አይ ደክማችኋል፣ ከፍቷችኋል። ስለዚህ የተክልየ ልጆች ነን እኛ የማን አይደለም። የተክልየ ልጆች ተክልየ ደግሞ የማን ልጅ ናቸው? የማን ልጅ ናቸው? የእግዚአብሔር አገልጋይ፣ እንደራሴ፣ ዘመድ፣ ወዳጅ፣ አገልጋይ ስጋቸውን ቆርጦ ያሸነፉ ነፍሳቸውን የሰጡ እግዚአብሔር መልአክ ያደረጋቸው ሰው ሲሆኑ መልአክ ያደረጋቸው እኛ ልንጠቀምባቸው እኛ እንድንማርባቸው የእኛ መጽሐፍ እየሰማቸው የእኛ መጽሐፋችን ናቸው። ሌላ መጽሐፍማ እንደምታውቁት ነው፣ የእኛ መጽሐፋችን ናቸው እና በእሳቸው አምላካቸውን ነው የምናየው። በእሳቸው መስዋዕትነት አምላካቸውን እናያቸዋለን። በእሳቸው አማላጅነት ወደ ፈጣሪያቸው ያቀርበናል። በእሳቸው ልመና ወደ ፈጣሪያቸው እንቀርባለን ማለት ነውና አጥብቆ የለመነ ሰው በረከት ያገኛል ማለት ነው። ስለዚህ በመሳሰል በመተጋገር በመታወቃት አይሆንም። በመስራት ነው ወገኔ፣ በመስራት የደግነት ስራ በመስራት ነው። ደግነትን ስራ የመስራ ሰው አያፍርም፣ አይደህይም፣ አይዋረድም። መልካም ስራ መስራትን ነው እኛ የምንማረውና የመልካም ቅድም አባ ሲያስቡ ከመልካም ፍሬ ከመልካም ዛፍ የሚለው ጠቅሰው ያስባሉና እኛም ደግሞ የተክልየ ልጆች ይኸውና ይህን ስራ እየሰራን ያለነውና ስራ እንስራ ነው። የሃይማኖት ሰው ሆኖ ስራ የማይሰራ በሃይማኖት ሰው ነኝ በማለት ብቻ የሚጠቀም ሰው የለም። ስራ በመስራት እየደራሩ በመቀማት አይደለም፣ እየደራሩ በመንጠቅ አይደለም፣ የሰውን ሕይወት ኢምንት በማየት አይደለም። ሰው ክቡር ነው። እግዚአብሔር ያከበረው፣ እግዚአብሔር የወደደው፣ እግዚአብሔር የሞተለት ሰው ክቡር ነው። ስለዚህ የእኛ መጽሐፋችን ተክልየ የእሳቸውን በረከት ነው ለመቀበል የመጣ ነውና እንኳን በሰላም አገኘናችሁ፣ እንኳን በሰላም ቅድም አባ በኦሮመኛም በአማርኛም እዚህ መተን ከእናንተ ጋር አሁን አብረን ለመሰለን የመጣ ነው ብለው ሁሉ ሲናገሩ በኦሮመኛው በአማርኛው ተናግረዋል። እንዳለ እሳቸው ከልጆቻችን ጋር ሆነን አብረን ልናቅርብ ለማለት ነው የመጣ ነው። የልመና
የማልቀስ ጊዜ ነው። የእንባ ማፍሰስ ጊዜ ነው። በአንድ በሌላ አንዱ በአንዱ ላይ ሌላው በሌላው ላይ ዘመድ በዘመዱ ላይ ጓደኛ በጓደኛው ላይ ሁሉም በእያንዳንዳችን ጓዳችን ውስጣችን ቢፈተሽ ሁሉም ቁስለኛ ሁሉም ታማሚ ይብዛ የነስ እየሰማችሁ ነው። ሁሉም የታማሚ ነው፣ ታማሚ ነው። እንደ ሀገርም እንደ ዓለም ታማለች። ሀገራችን እንደዚሁ ከዓለም ደሴቶች አይደለንም። እግዚአብሔር የጠበቀን እሱ እየጎበኘን ነው እንጂ እንደ ሌሎቹ አባባል ብዙ ነገር ነበር የሚፈጠሩ። ህዝባችን ጨዋ ነው፣ ቅዱስ ነው። ህዝቡ እርስ በርስ ሊዋደድ የሚዛመድ የተጋመደ ነው፣ የተዋለደ ነው። አንድ ህዝብ ነው። ቋንቋችን ብዙ ነው። ይሁን እንጂ አንድ ነው ቋንቋችን፣ እሱም ኢትዮጵያዊነት ነው። ቋንቋችን ብዙ ቢሆንም ሲጠቃለል ስንዛመድበት አንድ ብዙ ነው ቁጥሩ። ግን በእግዚአብሔር ዓለም በዓለመ እግዚአብሔር በዓለመ ግምገማ ሲገመገም አንድ ነው። እሱ ግን መግባባት መከባበርን ሰው መሆናችንን ማየት ሰው ነኝ በሰውነቴ ለምን ሰው እጠላለሁ? ሰው ነኝ ለምን ሰው እጠላለሁ? ፍጡር ነኝ ለምን ፍጡር እጠላለሁ? ያ የሚጠላኝ ፍጡር ነው፣ ስጋ ለባሽ ነው። ለምን ይጠላኛል? እኔ ስምጥለዋለሁ። መጠላላቶች እየበዙ እንደ ዓለም እንደምታዩት በዚያም የምንሰራቸው ጥሩ ዜና የለም። ጥሩ ዜና የለም። እግዚአብሔር ሰጠን ጸጋ ግን ጥሩ ነበር። ሜዳው፣ ውሃው፣ ሰው ተገናኝቶ ምን ነበር ወገደረበት? ልማት፣ እድገት፣ መብላት፣ መጠጣት፣ መልበስ፣ ልብሱ መቀየር፣ ሳምንት የተለበሰ ልብሱ ማውለቅ፣ መጣል፣ ሌላ አዲስ ልብስ መልበስ። ውሃ አለ፣ መሬት አለ፣ ሰው አለ። አንድ ፈረንጅ እዚያ ዙሪያ መጥቶ የዛሬ 30 ዓመት ብፁዕ ደጎስ ቋንቋ ሰው ናቸውና ውሃውን እንጣል ውሃ ነበርና እዚያ ጉባኤ ታውቁታላችሁ። ስንዴ ላክልኝ እባክህ ልጆች ተራውብኝ አለ። እንዴት እዚህ ውሃ ላይ ተቀምጠው እኔ ስንዴ እኮ ማቀርበው እኮ ከደረቀው ላይ ከውሃው ላይ እንጨት መሰሶ ተክለን በውሃው ላይ ብረት ተክለን ብረትና ብረት አቆላልፈን አያይዘን በላይ ላይ ደግሞ አፈር አመላልሰን ከዚያም ደግሞ በመሳሪያ ደግሞ አጭደን ነው የምናመርተው። እናንተ ከዚህ ውሃው ላይ ተንተርሰው ስንዴ አልተባላቸው ትዝ ይለኛል። የዛሬ 30 ዓመት ምናምን ውሃውን አይቶ አዝናል ብላይ። ስለዚህ የተከበራችሁ እና ለመውቀስ አይደለም የምናገር ያለው በሌላ ትርጉም እንዳትወስዱብኝ። ስለዚህ ፍቅርን አጣላህ ነው ያለው። እየሰማችሁ ነው። ፍቅርን አፈቀ፣ ሰላምን አፈቀ፣ ናፍቆን አፈቀ። ዳር ያለው ታውቃላችሁ። ናፈቀ ተራራ በተራራ ለመዘዋወሩ፣ ሜዳ በሜዳ ለመሄዱ፣ በደራደር ደግሞ መሄዱ ናፈቀ። ልጆች እያንዳንዳችን አንዱ ለአንዱ ለምን ይጠላዋል? እሱም ሰው ነው፣ ስጋ ይበላል፣ እንጀራ ይበላል። እኔም ሰው ነኝ፣ ይረበኛል፣ ይጠማኛል፣ ታረዛለሁ። ስለዚህ ናፈቀን ሰላም። ለሰላም ጸልዩ፣ ለሰላም ቁሙ፣ ለሰላም ተሳሱ፣ ለሰላም ቆማችሁ ጸልዩ። ተክልዬ የሰላም አባት ናቸው፣ የፍቅር አባት ናቸው፣ የጸሎት አባት ናቸው፣
የመስዋዕት አባት ናቸው። ጸሎታቸው እግዚአብሔር ሰማቸው። ጸርሑ ጻድቃን እግዚአብሔር ሰሙ። ጻድቃን ጮኹ እግዚአብሔር ሰማቸው። ወይም ሁሉ መዳጋር ሀረሩ ከችግራቸው ሁሉ አራናቸው። እስመ ያአምር እግዚአብሔር ፍኖቶሙ ለጻድቃን የጻድቃን መንገድ እግዚአብሔር ያውቀዋል። እግዚአብሔር እንዴት እንደምንሄድ ያውቀዋል። እግዚአብሔር ልብ ኩላሊትን መርምሮ የሚያውቁ እግዚአብሔር ነው። ስለዚህ እያንዳንዳችን ለሰላም ንቁ። ሀገራችንን ንጹህ አየር ንጹህ የፍቅር ስሜታችንን በፍቅር ውስጥ እንጥለቀለቅና የፍቅር ሰዎች እንድንሆን ሁላችንም ወደ እግዚአብሔር እንንገር ለማለት ነውና እግዚአብሔር አምላካችን የባረከ ይቀድሰ በዓሉን የሰላም በዓል የፍቅር በዓል የበረከት በዓል ያደርግልን። ይህ ህንፃ ቤተክርስቲያን እንግዲህ ያው እናንተ በርቱ ጠንክሩ። አሁን እያለቀ ነው ያለ። ከዚህ በኋላ ያለውን መስራቱ ቁልቁለት ነው። በኋላ ያለውን በጊዜ ታስመርቃላችሁ። ለማስመረቅ ለመመረቅ እንመጣለን ማለት ነውና ጠንክሩ በርቱ ለማለት ነው። ስለ ካቴድራሉ ቅዱስ ገብርኤል ሰምታችኋል። የተባለው የተነገረው የሁላችን ሀብት ስለሆነ ሁላችን ተጋብዛችኋል። ሁላችን ተጠርተናልና በዚህ በግብዣው ላይ የምትገኙ አደራ ለማለት ነው። ስለነበረ ጊዜ እግዚአብሔር ይክበርና ይመስገን። የጻድቁ አባታችን በረከታቸው ረድኤታቸው አይለየን። እግዚአብሔር አምላካችን ሀገራችንን፣ ሕዝባችንን፣ ቤተክርስቲያናችን ሰላም ያድርግልን።